ከዛ ውጭ ግን በእኔ ላይ ሌላ ሴት ላይ ብሄድ በፍጹም ልቀበላችሁ። ምኑን ነው የማትቀበዩ? ለምንድን ነው የማትቀበዩ? እንዴት አሰብሽው? አይ እንዲሁ ቢያደርገው ሰሚያለሽ፣ እኔ በክብሬ አልደራደርም። የማከብረው ስለሚያከብረኝ ስለሚወደኝ። ሌላ ሴት ላይ እንደሄደ ካረጋገጥኩ ግን ነገር ሁሉ ያልቃል። ምኑ ነው የሚያበቃው? ትዳሩ ነው። ልትፋቱ? ታደስ እኔ ማርታ ኩሩ ነኝ። የኤቢ ክደት አሁንም እንደቀጠለ ነው። አቶ ደረጀን አሁንም በድጋሚ ኤቢ ካደችው። ማርታ ምናልባት አቶ ደረጀ ከሌላ ልጅ ቢኖረው ምናልባት እኔ የደረጀ ልጅ ብሆን ምን ማድረግ ትችያለሽ በማለት ዳጣ ለማርታ ጥያቄ አቅርባላታለች። ዛሬ እኔ በክብሬ አልደራደርም፣ ምን ለማለት ፈልገሽ ነው? እንዴት አሰብሽው? በማለት ማርታ ትዳሩ ያበቃለታል። አቶ ደረጀን ደግሞ እኔ ጠንቅቄ አውቀዋለሁ፣ አንቺ ግን ምን ስትይ እንደዚህ አሰብሽው እያለይ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን፣ ነባሮች ደግሞ ሼር ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ዳጣ ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁኝ። ለዚህ አስተማሪና ተወዳጅ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ለማለት ወዳለሁ። በድጋሚ ቪዲዮን በላይክ ጀምሩ። እንግዲህ በመግቢያው ላይ እንደተመለከታችሁት ወይዘሮ ማርታ ምን ስትይ አሰብሽው? እኔ በክብሬ የምደራደር ሴት አይደለውኝም። ተሳስቶ የሚባል ነገር ደግሞ የለም። ያንን ግን አድርጎ ካየሁት ትዳሩ ያበቃለታል በማለት ለዳጣ መልስ እየሰጠች ትገኛለች። ዳጣ እንግዲህ ይህንን እያነሳችበት ምክንያት ዳጣ ሰላም ቁጭ ብለው ሳሎን ላይ እያወሩ እየተጨዋወቱ ነበረ። ዛሬ እንግዲህ አንድ ላይ በዚህ አጋጣሚ ነው ማርቲ ከውጭ የመጣችው። እናትና ልጅ ትመስሉ የለም ወይ አፍ ለአፍ ገጥማችሁ ስታወሩ ብላታለች። እና ሰላም እንግዲህ ለማርቲ ሻይ ለማፍላት ወደ ኩሽና ስትሄድ የሲሳይ ጦጣ እና እንዴት ነሽ በማለት ወሬ የጀመረችው ማርቲ ናት ማለት ነው። አባትሽ ደውሎልሽ ያውቃል ወይ ሲሳይ ስትላት፣ እረ ደውሎልኝ አያውቅም፣ ምናልባት ሚስቱ እንዳትሰማ ነው መሰለኝ በማለት ትመልስላታለች። ሚስቱን ፈርቶ ነው መሰለኝ በማለት ዳጣ ትመልስላታለች። ዳጣ እንግዲህ ቀበል ብላ ምን ትላለች? አንቺ የሲሳይ ሚስት ብትሆኚ ምን ታረጊ ነበረ ብላ ጥያቄ ታቀርብለታለች ማለት ስትላት፣ ለምሳሌ እኔ የአቶ ደረጀ ልጅ ብሆን ምን ታረጊያለሽ የሚል ጥያቄ ነው የጠየቀቻት። ኧረ እንዴት እንደዚህ ልታስብ ይቻልሽ? ምን ማለት ነው ብላ በቁጣ መንፈስ ነው የተናገረቻት። እና እንዴት አክብሮኝ ወዶኝ አክብሬው ነው እየኖርን ያለ ነው። አንቺ ግን ምን ስትይ እንደዚህ ልታስቡ ቻልሽ? ቆይ ምን ማለት ነው ስትላት፣ አይ ምናልባት ቢሆን ነው ያልኩሽ። ቢሆን እኔ የአቶ ደረጀ ልጅ ብሆን ልክ የአቶ ሲሳይ ልጅ እንደሆንኩኝ አንቺ ብትሆኚ በእሷ ቦታ ምን ታደርጊ ነበር ብላ ነው ጥያቄ ያቀረበችላት። በጣም አስደንጋጭ ጥያቄ ነው። እንግዲህ ማርቲ እንግዲህ በጣም ሆት ሆና እንዴት ልታስቡ ቻልሽ? እንዴት አሰብሽው? ምን ማለት ነው? ምናልባት ነው ያልኩሽ፣ በአጋጣሚ እንደዚህ አይነት ነገር ቢፈጠር ብትላትም ዳጣ አጋጣሚ ብሎ ነገር የለም። በትዳር ላይ ለዛውም አስቦበትና ፈልጎ ያደረገው ነገር ነው ሊሆን የሚችለው። እንዴት አሰብሽው? ምን ስትይ እንደዚህ አሰብሽ? እኔ ምናልባት ቢሆን ነው ያልኩሽ፣ ቢሆን ምን ታደርጊያለሽ ብዬ ነው የጠየቅኩሽ ብላ እንግዲህ ዳጣ ደግማ ስትጠይቃት ያበቃለታል፣ እንደዛ ብሎ ነገር የለም፣ ሁሉም ነገር ያበቃለታል፣ እኔ ማርታ በክብሬ የምደራደር አይደለውኝም ብላ መልሳላታለች ለዳጣና ዳጣ ደንግጣለች። እንግዲህ አረ ምናልባት እኮ ቢሆን ብዬ ነው ያልኩት ስትላት፣ እኔ በክብሬ ማርታ አልደራደርም፣ ሁሉም ነገር ያበቃለታል ነው ያለችው። ምኑ ነው የሚያበቃለት ስትል ዳጣ በድንጋጤ፣ ትዳሩ ነው የሚያበቃለት ልትፋቱ ስትላት ዳጣ፣ አዎ በክብሬ አልደራደርም፣ እኔ ከሱ ጋር የምኖረው
አክብሬው አክብሮኝ ነው የምኖረው። በእኔ ላይ ግን ሄዶ ከሌላ ሴት ልጅ ቢወልድ ያበቃለታል፣ ትዳሩ ይፈርሳል በማለት ማርቲ ስትመልስ አይተናል። ዳጣ እንግዲህ በዛውም የማርቲን ኃይለኝነት አረጋግጣለች ማለት ነው። ከዚህ በፊትም እንግዲህ ኤቢን ቅጥቅጥ ስታረጋት ማርቲ በጣም ኃይለኛ እንደሆነች ተረታታለች። አንቺ በጣም ኃይለኛ ሰው ነሽ ማለት ነው ብላለች። እኔ በትዳሬ እና በክብሬ የምደራደር ሴት አይደለሁኝም እያለች ትገኛለች ማርታ። አንዳንድ ሰዎች ብላለች ዳጣ ማለት ነው። አንዳንድ ሰዎች ሁሉም ሴቶች እንዳንቺ ሊሉ አይችሉም። አንዳንድ ሴቶች ለልጆቻቸው ብለው ቤታቸው እንዳይበተን ትዳራቸውን አክብረው የሚቆዩ አሉ። እንደዛ አይነት ነገር ስለምሰማ ነው ብላ እንግዲህ ዳጣ መልሳላታለች። አንቺ ልጅ ሳትማሪ ብዙ ነገር የምታቂ ነሽ፣ ብዙ ነገር የገባሽ ልጅ ነሽ። እንደዛ የሚያደርጉ ሴቶች አሉ። ልጆቻቸው ትዳራቸው እንዳይበተን ሁሉን ነገር ችለው የሚኖሩ አሉ። እኔ ግን በክብሬ አልደራደርም እያለች ትገኛለች ወይዘሮ ማርታ ማለት ነው። አቶ ደረጀ እንግዲህ ዳጣን ወደ ቤት መልሷታል። በመግቢያው ላይ እንደተመለከታችሁት መጀመሪያው ከቤት ወጥታ ነበረ። በባለፈው ፓርት ላይ እንደተመለከት ነው ከኤቢ በመጣላት ዳጣ ቤት ለቃ ወጥታ ነበረ። ይሄ ደግሞ በጣም አሳዝኖታል፣ በጣም አናዶታል። አቶ ደረጀ እንዴት ከቤት ትወጣለች በዚህ ምሽት? ለዛውም ሴት ልጅ ለምን ትወጣለች? ምንስ ነው የሚያጣላቸው? የቻልኳቸው እኔ አይደለሁም ወይ በማለት በንዴት በምሽቱ በሌሊቱ 5 ሰዓት እንግዲህ ዳጣ ጋር ደውሎ ያለችበት ቦታ ሄዶ ወደ ቤት መልሷታል። ዳጣም ይሄንን በማድረጉ በጣም ተደስታለች። በሌሊት ስለመጣክ በጣም ደስ ብሎኛል፣ እንደዚህ ስላሰብክልኝ የመጨረሻ ነው ደስ ያለኝ፣ የመቼ ነው ደስ ያለኝ ብላለች። እንግዲህ ያው በእሷ ቋንቋ የመጨረሻ የመቼ ነው የምትለውና በጣም ተቀይሜሻለሁ። ለምን እንደዚህ ታደርጊያለሽ? ምንስ ቢሆን ከአባት ቤት ሰው ተናገረኝ ተብሎ ይወጣል እንዴ? ለምን ወጣሽ? መውጣት አልነበረብሽም። ሁሉንም ነገር እኔን ጠብቀሽ መናገር ነበረብሽ እንጂ ለምን ወጣሽ? እንደዚህ ስላረግሽ በጣም አስቀይመሽኛል ብሎ እንግዲህ እሷም ይቅርታ በጣም ስሜታዊ ስለሆንኩኝ ነው፣ ከኤቢ ጋራ ስለተጋጨን ነው። ምንድን ያጣላችሁ? በምን ተጋጫችሁ? ሲላትም እንደዚሁ ውሃ ቀጠነ ነው፣ በቃ እኔና እሷ ልንስማማ አልቻልም። በእኔ ምክንያት ደግሞ ቤቱ ከሚበጠበጥ ብዬ ለዛ ብዬ ነው ከቤት የወጣሁት፣ ይቅርታ አባዬ ብላ እንግዲህ ይቅርታ ጠይቃለች ዳጣ። ለሁለተኛውም እንደዚህ እንዳታረግ እንግዲህ ወደ ቤት መልሶ ይዟት መጥቷል። ኤቢ እንደዚህ የምታደርገው እህቷ እንደሆንኩኝ ስለማታቅ ነው። ምናልባትም እህቷ እንደሆንኩኝ ብታቅ ኖሮ እንደዚህ አታደርግም ነበረ ብላለች እና ዲኤንኤ ተረጋግጦ እህቷ እንደሆንኩኝ ብታቅ በሰላም ከኔ ጋር ትኖር ነበር ብላል አባቷ እየነገረችው ነው። ለሁሉም ጊዜ ያለው ጊዜው ሲደርስ ሁሉም ነገር ይታወቃል። አሁን ግን ተነጋግረን የጨረስንበት ጉዳይ ስለሆነ ስለ እሷ ማውራት አንችልም ብሏታል። በጊዜው ነው ሁሉም ነገር የሚታወቀው እያላት ይገኛል። ወደ ቤት ተመልሰው ሄደው እንግዲህ መኝታ ክላስ ሁለቱንም አስገብቶ ምንድን ነው የሚያጣላችሁ ተናገሩ ብትባል እንግዲህ ኤቢ የውሸቷ ውሸት አሁንም እራሷ ናት በማለት የክደት ቃል ፈጽማለች ማለት ነው። እራሷ ናት እንደዚህ ያደረገችው። እኔ እየተሳደበችውን ስድብ መልሼ መናገር አልፈልግም። ዳጣ የጎዳን ማለት ጥሩ ልጅ አይደለችም፣ ዱርዬ ናት። እዚህ ቤት ከመጣች ነው እንዲሁም ፊቷ የተቀየረው። ስለዚህ የራሷ ጥፋት ነው፣ ተሳድባ ነው፣ እኔ ምንም አላደረግኩኝም በማለት እንግዲህ አባቷን አሁንም ሌላ ውሸት ዋሽተዋለች። ዝም ብሎ ሲያዳምጣት አባትየው ዳጣ ፍቅረኛ አላት፣ ፍቅረኛዋንም እዛ መታ ዳጣን ውሃንም እያበላሸቻት ትገኛለች። ኧረ በጣም ዱርዬ ናት፣ የለየላት ዱርዬ ናት እያለች ትናገራለች ኤቢ። አባትየውም ለማወጣጣት አውቃለሁኝ ዱርዬ መሆኗን አውቃለሁ ሌላስ እያለ እያዳመጣት ነበረና በመጨረሻ የውሸቷ ውሸት ቅጥፈቷ ማለት ነው። ከዚህ በፊትም የማየን ወርቅ ብላ የማየን ወርቅ የሰረቀችው ብላ ልትናገር ስትል መለሰች ሳትናገር ማለት ነው። ምክንያቱም ወርቁን እንደሰረቀች አቶ ደረጀ ኤቢ እንደሰረቀች ደርሶባት ይቅርታ ጠይቃለች።
ከዛ ዳጣ እንግዲህ አንቺ ለምን ትዋሻለሽ? ኧረ ተይ እያለቻት፣ ቆይ ዳጣ አንቺ ውጭ ሁኚ እኔና እሷ እናውራ በማለት ኤቢን እንግዲህ ብዬ ስሰማሽ አለ ብቻዋን አስቀምጦ ብዬ ስሰማሽ ሁሉም ነገር እውነት ይመስልሻል እንዴ? ምን ማለት ነው? ጭራሽ ብለሽ የውሸትሽ ውሸት ወርቁንም እሷ ናት የወሰደችው ብለሽ ልትዋሽኝ አሁንም እኔንም ደግመሽ ትዋሻለሽ? አንቺ ከመቼ ወዲህ ነው እንደዚህ አይነት ሰው የሆንሽው? ለምንድን ነው ሰው የሚልሽን የማሰሚው? ለምንድን ነው የማትመከሪው? ምን ባረግሽ ነው የሚሻልሽ? ብልሽ በመክርሽ አልሰማ ብለሻል። ከዚህ በኋላ በቃ በቀበቶ ነው የምትገረፊው። አንቺ እንደ ሕፃን ልጅ መገረፍ አለብሽ ወይ በማለት እንግዲህ አቶ ደረጀ ኤቢን ተቆጥቷት፣ እሷም ይቅርታ ብላለች። ይቅርታ ጥፋትን ለማስተካከል ነው እንጂ እየደጋገሙ ለመበደል የምንጠቀመው ቃል አይደለም ብሎ አስጠንቅቆ ነግሯታል። ከዛም በኋላ እንግዲህ ሁለተኛ እንደዚህ አይነት ነገር ብታረጊ ከዚህ ቤት ነው የማባረርሽ የሚል ማስጠንቀቂያ ለኤቢ ተሰጥቷታል። ኤቢም እንግዲህ አኩርፋ ዝም ብላ መኝታ ክላስ ቁጭ ብላለች። ዳጣ ደግሞ አባትየው ያላመናት መስሏት ውጪ ወጥታ እያለቀሰች ነበረ። ስታለቅስ እንግዲህ ውሃ እያባበለቻት ነበር። አባዬ እኮ ሁላችንም ይቆጣናል፣ በቃ አይዞሽ፣ አሁን ደግሞ መጥቶ ያባብልሻል፣ አባዬ እኮ ክፉ አይደለም በማለት እንግዲህ ውሃ ዳጣን አባብላታለች። ዳጣ ስሜታዊ ሆና እያለቀሰ ነበረ። ምክንያቱም ኤቢን ለተወሰነ ሰዓት ዝም ብሎ እየሰማን ነበረ፣ የምትናገረውን ውሸት ማለት ነው፣ የሌለ ነገር እያወጣች ስትናገር ዝም ብሎ እያዳመጣት ነበረ እና መጨረሻ እንግዲህ ወደ ዳጣ ጋር ሄዶ የሆነ ቦታ እንሂድ ብሎ ይዟት ወጥቶ እንግዲህ ቁጭ አድርጎ ለምንድን ነው የምታለቅሽው? አሁን እያለቀሽ ነበረ ሲላት፣ ስላላመንከኝ ነው ያለቀስኩኝ፣ አላመንከኝም ብሏታል። አይ አምንሻለሁ ልጄ፣ በደንብ ነው የማምንሽ። ለኔ ሁለታችሁም ልጆቼ ናችሁ፣ ሁላችሁም ልጆቼ ናችሁ። እናንተ ስታጠፉ ዝም ብዬ አላይም፣ ይከፋኛል። እኔ እስካለው ድረስ ደግሞ ምንም አትሆኝም፣ እኔ አለውልሽ። ምንም መጥፎ ነገር ቢመጣም የአባት ቤት ተጥሎ አይኬድም። ከዚህም በኋላ ከባድ ችግር ከተፈጠረ ለኔ ንገሪኝ እንጂ ቤት ጥለሽ እንዳትሄጂ ብሎ መክሯታል ማለት ነው። ወደ ቤት ስለተመለሰች እንግዲህ ሁሉም ደስ ብሎታል። ሰላምዬም ናታንም ሁላቸውም በጣም ደስ ብሏቸዋል። ሰላምዬና ዳጣም እንግዲህ ቁጭ ብለው እያወሩ ነበረ። ከዚህም በፊት የወሰደችውን ማበጠሪያ የሰላም ነበረ። ዳጣ እንግዲህ የሰላምን ማበጠሪያ ወስዳ ጸጉሯን ማበጠር ስትጀምር ነበረ ኤቢ የእሷን ጸጉር ፍለጋ ማበጠሪያውን የተቀበለቻት። ግን ለምን ወሰደችው? ማበጠሪያው ምን ሊያደርግላት ነው የሚል ጥያቄ ተፈጥሮባታል። ሰላም ማበጠሪያውን በቃ ተቀበይልኝ፣ ግን ምን ፈልጋ ነው? ከዚህም በፊትም እኮ ጸጉርሽን ልትቆርጥ ስትል ደረስኩባት፣ ቆይ ምን ሆና ነው ብላታለች። እኔ ምን አውቃለሁኝ ለምን እንደወሰደችው? ከዚህ በፊት እኮ ክፍሏ ስገባ ካልታጠብሽ እዚህ ክፍል እንዳትገቢ ብላይ ነበረ። አሁን ደግሞ ማበጠሪያውን ጭራሽ ወሰደች ትላታለች ለሰላምና ከዚህ በኋላ እንደዛ ካለችሽ፣ ካልታጠብሽ እዚህ ክፍል እንዳትገቢ ካለችሽ የሰው ልጅ በውሃ ታጥቦ አይጸዳም ብለሽ መልሽላት በማለት ነግራታለች። ሰላም እንግዲህ ለዳጣ በጣም እየተቆረቆረች ነው። ከዚህ በመቀጠል እስኪ የልጅነት ታሪክሽን ንገሪኝ ስትላት እንግዲህ ዳጣ የልጅነት ታሪኳን ያው መናገር አልፈለገችም እስካሁን ድረስ። ለሰላምዬም ለናታንም አላሳወቀችም ማለት ነው። ዝም ብላ ነው ያለችው። የኔ የልጅነት ታሪክ ይቅርና እኔ አሁን አልነግርሽም፣ ግን ስለ አንቺ ንገሪኝ ስትላት በቃ አንቺ ካልነገርሽም እኔም አልነግርሽም ብላታለች ሰላምዬና ንገሪኝ፣ አንቺ ደግሞ ተቆጥተሽ እኮ ስትቆጪ አይተሽ አላቅም ንገሪኝ ስትላት የኔ ምን ያደርጋል የልጅነት ምኞቴ ይሄ አልነበረም፣ ተምሮ ስራ ይዞ አግብቶ ልጆች ወልዶ ህይወትን መምራት ነበር በማለት እንግዲህ ሰላም ስትናገር ሰምተናል። ዳጣም እንግዲህ ትምህርቱ ባይደረስበትም አሁን ግን ከዚህ ቤት ወጥተሽ አግብተሽ ወልደሽ መኖር ትችያለሽ፣ እዚህ ቤት ደግሞ ሌላ ሰራተኛ ይቀጠራል በማለት መልሳላታለች ማለት ነው። እና ለዛሬ እንግዲህ ዳጣ ይሄን ይመስል ነበረ ይዤላችሁ የመጣሁት። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። በጣም አስተማሪና ተወዳጅ ድራማ ነው። ኤቢን እንግዲህ አስጠንቅቋታል አባቷ
ማርቲም ደግሞ ልጅ እንዳልሆነች ልጅ ብትሆኚ ተብላ የተጠየቀችው ጥያቄ ምላሿ በጣም ከባድ ነበረ። ዳጣ እንግዲህ ይሄ ያስፈራታል ማለት ነው። ከዚህም በኋላ ግን ቀጣዩ ምን ሊሆን ይችላል የሚለውን ነገር አብረን የምናይ ይሆናል። አቶ ደረጀ የዲኤንኤ ወረቀት የተጣለውን አግኝቶ ሰላም ሰጥታው እንግዲህ ሊያነበው ሲል ተፋጠዋል። አንብቦት ምን ይረዳል? ኤቢ ላይ እንደገና ሌላ ዱላ ይመጣባታል የሚለውን እናያለን ባይ